ግዴለሹን ሴቶች የሚወዱት እንዲህ አይነት ወንድ ነው። ግዴለሽን ወንድ ሴቶች በጣም ይወዱታል፣ ያፈቅሩታል። ፋራ ወንዶች በጣም ቆንጆ ሴቶችን ይዘው ሲዝናኑ አይተህ ልታውቅ ትችላለህ። ወይም ደግሞ በእርግጠኝነት አይተሃል፣ ሲያተራምሱ በዙሪያቸው አቅፈዋቸው ሲያድሩ። ሁላችንም እንዲህ አይነት ገጠመኞች አሉን። ማለት ይሄ ዱርዬ የሚባለው ወይም ደግሞ ግዴለሽ የሆነ ፋራ ወንዱን ከብዙ ሴቶች ጋር ሲዝናና ብዙ ቆነጃጅት በዙሪያው ሲከቡት እናያለን። ፋራ ወንዶች እኛ እንደምናስባቸው ወይም ደግሞ ሰው ማህበረሰቡ እንደሚያስባቸው ሴቶች ጋር ሲሆን ፋራ አይደሉም በፍጹም። ይህም መገንዘብ ይኖርብሃል። ሴቶች ጋር ሲሄዱ ፋራ አይደሉም። ሴቶች ጋር አራዳ የሚያደርጋቸው ጥበብና የራሳቸው የሆነ የአማላይነት ዘዴ አላቸው። ለየት ያለ ጥበብ አላቸው። የግዴለሽነት ባህሪ ያለባቸው። ግዴለሽ መሆን ሴቶችን የሆነ ቁጠኛ እንዲሆኑና አንተን የመፈለግ ወይም ያን ወንድ የመፈለግ ስሜት ይጭርባቸዋል። ዛሬ እኔ እንዴት ነው ግዴለሽ መሆን የሚችለው ወይም ደግሞ ግዴለሽ ወንድ ምን አይነት ነው? 4 ሁኔታዎች አሉ። እነዚህ 4 ሁኔታዎች ሴት ልጅ ወደ አንተ ፍላጎት እንዲኖራት ወይም ፍላጎት እንድትጭርባት የሚያደርጉን ነገሮች እነግርሃለሁ። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጋችሁ በደንብ ተከታተሉኝ። እንዲሁም ደግሞ ቲክቶክ ላይ ገብታችሁ ሳቢሳ ብላችሁ ፎሎ አድርጉኝ። መልካም ቆይታ ይሆንላችሁ። አንደኛውና የመጀመሪያው ነገር ሴት ልጅ በአንተ ፍላጎት እንዲኖራት ወይም ደግሞ ፍላጎት ለመጫን ማድረግ ያለብህ ነገር ደስታህን ከሰዎች በፍጹም አትጠብቅ። ብቻህን ደስተኛ ለመሆን ሞክር፣ ወይም ብቻህን ደስተኛ ሁን። ፊልም ቤት ወይም ደግሞ መጠጥ ቤትም ብቻህን መሄድ ልመድ። ቤቱ ውስጥም እንደዚሁ ብቻህን ተኝተህ ተቀምጠህም እያንዳንዱ ነገር አድርገህ ለመዝናናት ሞክር። ግዴታ እሷ ባለችበት ብቻ አትበል። ወይም ደግሞ የሆነች ቆንጆ ሴት ጋር ስትሆን የምትደሰት ከሆነ ብቻህን ስትሆን ደግሞ የሚደብር ሰው አትሆን። እንደዚህ አይነት ወንድ ከሆንክ የሆነች ሴት ወደ አንተ እንድትመጣ ፍላጎት እንድትጭርባት ወይም ደግሞ ፍላጎት እንዲኖራት ማድረግ አትችልም። ስለዚህ ይህን ልምምድን በደንብ ማዳበር ይኖርብሃል። በቃ ደስተኛ ሰዎች ስላሉ ሳይሆን አንተ መደሰት ስላለብህ ብቻ የምትደሰት ወንድ የምትደሰት ሰው መሆን አለብህ እንጂ ሰንበዲ ስላለ የምትደሰት የሆነ ሰው ስለሄደ ማትደሰት መሆን የለብህም። እንዲህ አይነት በራስ መተማመን ካለ ብቻ ሆነ ደስተኛ የምትሆን አይነት ወንድ ከሆንክ የትኛውም በቃ ትገረማለች በአንተ። ሴቶች ይገረሙና አንተ ጋር የመሆን ፍላጎትን ትጭርባታለህ። አንተ ጋር አብራህ ለመሆን ወደ አንተ የመምጣት ወደ አንተ ፍላጎት የማደር ነገር ይኖርባታል። ስለዚህ ግዴለሽ ማለት ይሄ አይደለም። ይሄ ወንድ ግዴለሽ ነው እያልኩኝ አይደለም። ግን ግዴለሽ የምንለው አንዳንዴ ግዴለሽ በመጥፎነት ይነሳል አይደለ? በቃ ዝም ብለህ ቸልተኛ ጅል የሆነ ለእያንዳንዱ ነገር ህይወቱ ላይ የሆነ ነገር ሀፕን ቢያደርግ በቃ ምንም ግዴለሽ፣ አይ እኔ እኮ ነገሮችን ቻል አድርጌ አልፋለሁ፣ ናቅ አድርጌ አልፋለሁ እያለ ማጣት የሌለበትን ነገር የሚያሳጣ ወይም ደግሞ ማጣት የሌለበትን ነገር የሚያጣ ወንድ ሳይሆን ግዴለሽ ማለት በሴቶች ዘንድ እንድትፈቀር አንዲትን ሴት ናቅ የምታደርግ ወንድ መሆን አለብህ። መቼም ቀረችም መጣችም ስለሷ ብዙ አትጓጓ። አለመጓጓት ደግሞ ተፈላጊ ያደርግሃል። ጉጉ እንዳትሆን። የሆነች ቆንጆ ሴት መታ ካንተ ጋር ተዝናናች አልተዝናናች የምትጓጓ የምትደነግጥ፣ ስለመጣች የምትደሰት፣ ስለሄደች የምትከፋ ወንድ መሆን የለብህም። ብቻህን ደስተኛ ለመሆን ሞክር። ሁለተኛው አንዲት ሴት በአንተ ፍላጎት እንዲኖራት የምታደርግበት ወይም የምትጭርበት መንገድ የህይወት ዓላማ ይኖርህ። በላብህና በወዝህ በምትኖርበት ዓለም ውስጥ ገቢ የምታገኝበት ስራ ወይም ሙያ እንደመያዝ ትልቅ ነገር የለም ምድር ላይ። በቃ እዚህ ምድር ላይ ማለት ደክመን በላባችን ወዛችን ጠፍ አድርገን ላባችን በጣም ብዙ ነገር ጉልበታችን መስዋዕት ጊዜያችን አድርገን ነው የምናገኘውና በዚህ ነገር የህይወት ዓላማ አንተ የሚጀምረው ከዛ ነው። መጀመሪያ የሰው ልጅ የህይወት ዓላማው የሚጀምረው ከተወለደበት ቀን ጀምሮ በልምምድ ከዛ የሆነ ብዙ ነገር አለ አይደል? ትምህርት ምን ጀምረው እንኳን ኬጅን በለው ኤሌመንታሪም ሃይስኩልም የተለያዩ ነገር የምንማረው የህይወት ዓላማ ስላለን ነው። በህይወትህ አደርገዋለሁ አሳካዋለሁ የምትለው የምትጓጓለትን ስራ ያስፈልግሃል። በቃ ለምንም ነገር አንተ ለምንም ለየትኛውም ህይወትህ አደርገዋለሁ ወይም ደግሞ አሳካዋለሁ፣ ቤት እገዛለሁ፣ መኪና እገዛለሁ ብትል ስራ ያስፈልጋል፣ ገንዘብ ያስፈልጋል። የተሟላለትና ደስተኛ ወንድ ለመሆን ደግሞ ዓላማ ያለው ህይወት ይኖርህ። ዓላማ ያለህ ሰው ሁን። የህይወት ተልኮህ ወይም ደግሞ የህይወት ተልኮ ያለው ወንድ ሴቶችን አማላይ ነው ብለው ይቀበሉታል። የህይወት የራሱ ህይወትን የሚያስብ የህይወት ዓላማ ያለው የህይወት ግብ ያለው ወንድ የትኛዋም ሴት አማላይ እንደሆንክ ነው የምትገነዘበው። ትረታልሃለች፣ ትማለልብሃለች። ዓላማ ያለህ ወንድ ሁን። ዓላማ ሲኖርህ በቀላሉ አትገኝም። በምትሮጥለትና ልታሳካው በምትሻው ጉዳይ ትጠመዳለህ። ዓላማህን የምታሳካ ወንድ ትሆናለህ። ዓላማ ስላለህ ኮራ እንድትል ያደርጋል። ውሎህን ይቀይረዋል፣ ዋጋህን ይጨምራል። የራቀው ሴቶች ወደ አንተ መጠጋጋት ይጀምራሉ። ዓላማ ቢስ ዋጋ የሌለህ ከሆንክ ግን
ምንም አላማ ሳይኖር ዝም ብለህ የምትንከራተት ጅል የማንም ጥገኛ ከሆን ካንተም ሲጀመር ሴት ተለማማጭ፣ ሴቶችን ለማኝ፣ የትኛውም የጠየካት ሴት ኧረ ምን አባህ ደግሞ አንተ ምን አባህ እያለች የምትገፋ አይነት ወንድ ትሆናለህ። ከዛ ሲቀጥልም ደግሞ አላማ እንደሌለ ስለገባቸው ነው። አላማ ያለህ ወንድ፣ አላማ ላይ ትኩረት የምታደርግ፣ ስራ ላይ ትኩረት የምታደርግ ወንድ ከሆንክ ግን የትኛውም ሴት ወደ አንተ ትሮጣለች፣ ወደ አንተ ትመጣለች። ሶስተኛው አንዲትን ሴት ወደ አንተ እንድትመጣ መጫሪያው መንገድ ወይም ደግሞ ወደ አንተ እንድትሳብ የምታደርግበት መንገድ ሰፊ ማህበራዊ ህይወት ይኖርህ። በጣም መሰረታዊ ነገር ነው። በዙሪያ ብዙ ሰው ካለ፣ የምትጎበኛቸው ሰዎችና ቦታዎች ካሉ፣ በዚህ ጊዜ ሴት አብራኝ ብትሆን ብለህ የምታስብበት ጊዜ ይኖርሃል። በፍጹም ብቸኛ ስትሆን ሴትን መፈለግህ አይቀርም። መፈለግህ ደግሞ ዋጋህን ያረክሰዋል። ተፈላጊ መሆን ከፈለግና በሴት ልጅ መወደድ የምትፈልግ ከሆነ ከሰዎች ጋር ተቀላቀል። በዙሪያ ብዙ ወዳጆች ይኖርህ። በሴት ረሃብ አትሞትም። ብዙ ጊዜ ብቸኛ ስንሆን የሆነ አንድ የምንፈልገው ነገር አለ። ወንዶችም ሴቶችም ላይ ይከሰታል ይሄ ነገር። ብቻችን ስንቀመጥ፣ ብቻችን ስንተኛ፣ ብቻችን ማሰብ ስንጀምር የሆነ ሰው አብረው እንዲሆን እንፈልጋለን። እና ኢቭን አንተ ፍቅረኛ ጋር በቃ ሙጭጭ ነው የምትል፣ ጓደኞች በዙሪያ ከሌሉህ በቃ ጧት ማታ ከእሷ ጋር ነው ጊዜ የምታሳልፈው። እሷ ጓደኞቿ ጋር ሄዳ ጊዜ እያሳለፈች ደውለህ እኔ እንደዚህ እንዝናና ስትላት ውፋት ነዝንዘኝ እኔ ጓደኞቹ ጋር ጊዜ እያሳለፍኩ ነው ለምንድን ነው ምናምን ትልሃለች። ግን አንተ በሰዎች በቃ ሰፊ ማህበራዊ ህይወት ሊኖር ይገባል። ሰፊ ሰዎች ጋር የምትገናኝ ጓደኞች ያሉ ሰዎች ጋር የምትዝናና አይነት ወንድ መሆን ይኖርብሃል። ያኔ በዙሪያ በጣም ብዙ ሰው እንዳለ ምርጫ እንዳለ ሲገባት ወደ አንተ ትሳባለች፣ ወደ አንተ ትመጣለች፣ አንተ ጋር መሆንን ትፈልገዋለች። ይህን ማድረግ ይኖርብሃል። ሴት ልጅ የደስታ ምክንያት አትሆንም። ከወንድ ጓደኞች ጋር ሆነም ደስተኛ ትሆናለህ። እሷ ብቻ በሴት ብቻ ደስተኛ ሆናለሁ ብለህ ማሰብ የለብህም። አንዳንድ ወንዶች በሴት ልጅ ብቻ ነው ደስተኛ መሆን የምችለው የሚል አይነት ሀሳብ ስላላቸው ነው ብዙ ጊዜ ህይወታቸውን ማጣጣምና የተለያዩ ሴቶችን እየጠየቁ በቃ እምቢ ስለሚባሉ በህይወታቸው ደስተኛ ያልሆኑት። እኮ ሴት ልጅ ጠይቄ ስኬታማ አልሆንም፣ ምን የጠየኳት ሴት እሺ አትለኝም፣ እምቢ ነው የምትለኝ ምናምን ነገር ወደዚህ ነገር የሚገቡት ለምንድን ነው ብትል ህይወታቸውን በብቸኝነት የሚያሳልፉ ወይም ደግሞ በቃ ሁልጊዜ ሴት ልጅ የደስታቸው ምንጭ እንደሆነች እንጂ ከወንድ ጋር ጊዜ እናሳልፋለን የሚል ነገር ስለሌላቸው ነው። አራተኛውና የመጨረሻው ብዙ ሴቶች ጋር አውራ። ይህ ብዙ ሰው ያልነገረህ ምክር ነው። ኃጢአት ነው ብለህ የምታምን ከሆነ እለፈው። አንድ ሰው አይፈርድም፣ አንድ እንጨት አይነድም ይባላል አይደል? እንዲህ የሚባባል አባባል ሰምተህ ይሆናል። ብዙ ወንዶች የሚጎዱት አንዲትን ሴት ብቻ ሙጭጭ ብለው በመጣበቃቸው ነው። ይህ ልምድ ከዛሬ ጀምሮ ይቅርብ። ብዙ ሴቶች ጋር የምታወራ ከሆነ እጅ ላይ ምርጫ አለህ። ሀና፣ ቤቲ፣ ናርዶስ፣ ቅድስት፣ ሀረግ ጋር ልታወራ ትችላለህ። ልብ በል። ሀና ዛሬ አይመቸኝም አለች። ሀረግ ደግሞ ክላስ ነኝ አለች። ቤቲ ላገኝ ስትላት መጣች እንበል። አየህ ምርጫ ይኑርህ የምልህ ለዚህ ነው። ሀናን ብቻ የምትጠብቅ ከሆነ የሆነ ሰዓት ጥላ ስትሄድ ትጎዳለህ። ማለት ባለጌ ልትል ትችላለህ። እንዴት እንዲህ አይነት ዝሙት ነው እንዴት ይሄን ነገር ታበረታቻለች ምናምን ልትሉ ትችላላችሁ። ግን እንደዛ ሳይሆን ግዴታ በዚህ በጾታዊ ግንኙነት ብቻ ላይሆን ይችላል የምታወራቸው እነዛም ብዙ ሴቶች። ግን ደግሞ ከብዙ ሴቶች ጋር ባወራ ቁጥር ጀስት እንደ እህት እያወራህ ምናልባት አንደኛዋ ፍቅረኛ የነበረች ሴት አስከፍታ ብትሄድ ያችን እንደ ጓደኛ የምታያትን ሴት እንገናኝ እስኪ ዛሬ በቃ ሻይ ቡና እንበል፣ ከዛሽ ጋር ሌላ ላይፍ ልትጀምር ትችላለህ። ሴትን በሴት ሾህን በሾህ ነው። ሴት ልጅ በሴት ልጅ ይባላል አይደለ? ይሄ ነው እንጂ ይሄ ብልግና ወይም ደግሞ መጥፎ ነገር አይደለም። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንዲሰራላችሁ የምትፈልጉት ሀሳብ ካለም ጻፉ። እንዲሁም ደግሞ ቲክቶክ ላይ ገብታችሁ ሳቢሳ ብላችሁ ፎሎ አድርጉኝ። መልካም ጊዜ